በኢትዮጵያ በፍጥነት እያደገ የሚገኘውን የገቢና ወጪ ንግድ ለማሳለጥ የወደብ አማራጮችን ማስፋትና የህልውና ጉዳይ መሆኑን የከባድ መኪና አሽከርካሪዎች ማህበር ገለጸ። የማህበሩ ፕሬዝዳንት ዳንኤል ተመቸው አማራጭ ወደብ በበቂ ሁኔታ አለመኖሩ ከእቃ ማጓጓዝ ፍጥነትና ከዋጋ አንጻር ክፍተቶች እንዲፈጠሩ ማድረጉን ተናግረዋል። ኢትዮጵያ በፍጥነት እያደገች እንደመሆኑ መንግስት አማራጭ ወደቦችን ለማግኘት የጀመረው ጥረት ተገቢና ወቅታዊ መሆኑንም አንስተዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ኢትዮጵያ ከፈጣን እድገቷና ካላት ሰፊ ህዝብ አኳያ አማራጭ ወደቦችን ማማተሯ ውዴታ ሳይሆን ግዴታ ነው ብለዋል። ለዚህም መንግስት ከሁሉም ጎረቤት ሀገራት ጋር በትብብር ለመስራትና ሀገራዊ ፍላጎትን ለማሳካት አቅጣጫ አስቀምጦ እየሰራ እንደሚገኝ ገልጸዋል። ዘገባው የኢዜአ ነው። በባህር ዳር ከተማ አስተዳደር በግንባታ ላይ የነበሩ 14 ኢንዱስትሪዎች በኢትዮጵያ ታምርት ንቅናቄ በመታገዝ ወደ ማምረት መሸጋገራቸውን የአስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በመምሪያው የኢንዱስትሪ ልማት ቡድን መሪ አቤል ኢሳያስ ለኢዜአ እንደገለጹት ወደ ማምረት የተሸጋገሩት ኢንዱስትሪዎች ከ592 ሚሊዮን ብር በላይ ካፒታል ያስመዘገቡ ናቸው። ኢንዱስትሪዎቹ በኬሚካል፣ በሳሙና፣ በጨርቃ ጨርቅ፣ በብረታ ብረትና በሌሎች ዘርፎች የተሰማሩ ናቸው። ኢንዱስትሪዎቹ ለ747 ዜጎች ቋሚ የስራ ዕድል መፍጠራቸውን ጠቁመው ግንባታቸውን ያጠናቀቁ 10 ኢንዱስትሪዎችን በመደገፍም ወደ ማምረት ለመሸጋገር እየተሰራ ይገኛል ብለዋል። ቀጥለናል። በቡና ምርትና ንግድ ሰንሰለት ውስጥ ያለውን የፋይናንስ ውስንነት ይቀርፋል ተብሎ የታመነበት የ10 ሚሊዮን ዩሮ ልዩ የብድር አገልግሎት ለዘርፉ ተዋናያን እንደሚቀርብ ተገለጸ። ብድሩን የኢትዮጵያ ንግድ ባንክ በጣሊያን መንግስት በጀት አቅራቢነት እንደሚያቀርብ ተገልጿል። ሳምሶን ገድሉ። በኢትዮጵያ ኢኮኖሚ ውስጥ ቡና ያለው ሚና ቀላል የሚባል አይደለም። ዛሬም ሀገር ወደ ውጭ ልካ ከምታገኘው የውጭ ምንዛሬ ቡና ትልቁን ድርሻ ይዞ ይገኛል። ይህንን ዘርፍ የበለጠ ትርፋማና ስኬታማ እንዲሆን ከማድረግ አንጻር የገንዘብ እጥረትን መቅረፍ ለነገ የማይባል ስራ እንደሆነ የዘርፉ ተዋናያን ያነሳሉ። በፋይናንስ በኩል በኢትዮጵያ ቡና በተለይ ቡናን ቆልቶ ቫልዩ አድ አድርገው ኤክስፖርት በሚያደርጉ ተቋማትና እንዲሁም ሎካሊ ዲስትሪቢዩት በሚያደርጉ ተቋማት የፋይናንስ ሰፖርት ብዙ የለም። ላይክ ለግሪን ኮፊው ለሌላው የተወሰነ ሰፖርት ቢኖርም በፋይናንስ ደረጃ ፋይናንስ የሚያደርገን ተቋማት የሉም ለቡና ቆዮች እና እንደ ቡና ቆዮች ብዙ ክፍተት አለ። ከሚመረተበት ጀምሮ እስከ መጨረሻ ተጠቃሚ ድረስ ከፍተኛ የገንዘብ አቅም ስለሚፈልግ በሀገሪቷ ውስጥ ያሉት ባንኮችም ደግሞ አንዳንድ ጊዜ ማበደር የማይችሉበት እና ይህንን ፍላጎቱን ማርካት የማይችሉበት ሁኔታ ስላለ ብዙ ጊዜ ያው በቡና ግብይት ሂደት ውስጥ አንዱ እንደ ከፍተኛ ችግር የሚታየው የፋይናንስ ወይ ደግሞ የገንዘብ እጥረት ነው። በያዝነው የ2017 በጀት ዓመት 8 ወራት ውስጥ ወደ ውጪ ከተላከው ቡና 1.3 ቢሊዮን ዶላር የሚጠጋ ገንዘብ ማግኘት ተችሏል። ይህም በ2015 ሙሉ ዓመት ከተገኘው ጋር የሚስተካከል እንደሆነ የሚያነሱት የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላም ዘርፉ በፋይናንስ ቢደገፍ ምርትና ምርታማነትን ከማሳደግ ባለፈ ድህረ ምርት ያሉ ችግሮችን መፍታት ይቻላል ብለዋል። አቅራቢውን ደግሞ ከአርሶ አደሩ ምርት ከተረከበ በኋላ ጥራቱን አስጠብቆ ለላኪው ማቅረብ የሚችልበት እድል የሚኖረው በቂ የገንዘብ አቅርቦት ካለ ብድር ካለ ይሄንን ማድረግ የሚችልበት እድል አለ ማለት ነው። አንደኛ ድህረ ምርቱ ላይ ያሉትን ችግሮች መቀነስ ይቻላል። ቡና የአደራረቅ ስርዓት አለው። እዛ ላይ ኢንቨስት ማድረግ የሚችልበት እድልም ሰፊ ነው። ከዛ አንጻር ከአርሶ አደሩ የተረከበውን ጥራት ያለውን ቡና ጥራቱን አስጠብቆ ለአቅራቢ ለላኪ ማስረከብ የሚችለው ይሄንን በቂ ገንዘብ ሲኖረው ነው። ስለዚህ በእሴት ሰንሰለት ውስጥ ያሉትን ችግሮች ከሞላ ጎደል መቅረፍ የሚችልበት እድል ሰፊ ነው። በኢትዮጵያ የቡና ምርትና እሴት ሰንሰለት ላይ ለሚሳተፉ ተዋናያን ያለባቸውን የገንዘብ እጥረት ይቀርፋል የተባለ የብድር አገልግሎት ይፋ ተደርጓል። ይፋ በተደረገበት መድረክ ላይ እንደተገለጸው ከሆነ ከጣሊያን መንግስት የተገኘው 10 ሚሊዮን ዩሮ በኢትዮጵያ ንግድ ባንክ በኩል ለዘርፉ ተዋናያን በአነስተኛ ወለድ በብድር መልክ የሚሰጥ ይሆናል። ንጋት ኮርፖሬትን ይበልጥ በማሳደግ ለክልሉ ኢኮኖሚ የጎላ ሚና እንዲጫወት መስራት እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2024 በጀት ዓመት የላቀ አፈጻጸም ላስመዘግቡ 3 ኩባንያዎች እውቅናና ሽልማት አበርክቷል። ተጨማሪውን ተከታትለን እንመለስ።
ንጋት ኮርፖሬት ለሶስተኛ ጊዜ ባካሄደው የእውቅናና ሽልማት መርሃ ግብር ላይ የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች፣ ባለሀብቶች፣ የባንክ አመራሮችና ሌሎችም ተገኝተዋል። ዋሊያ ቆርኪ ፋብሪካ፣ አምባሰል የንግድ ስራዎች ድርጅትና ጊዮን ፕላስቲክ ፋብሪካ ደግሞ ከአንደኛ እስከ ሶስተኛ ያለውን ደረጃ በማግኘት ለሽልማት በቅተዋል። ዋሊያ ቆርኪ ፋብሪካ እንግዲህ 10 ዓመታት ያክል የዘለቀ ኩባንያ ነው። 2024 ላይ ወደ 1.2 ቢሊዮን ቆርኪ አምርቷል። በገቢ ደረጃም ወደ 1 ቢሊዮን ብር የሚሆን ሽያጭ አለው። በትርፍ ደረጃ ስናይም ከ160 ሚሊዮን ብር ያላነሰ የተጣራ ትርፍ ያመጣ ድርጅት ነው። ኮርፖሬቱ በአጠቃላይ በ28 ተቋማት ላይ የኢንቨስትመንት ሀብት መድቦ ያንቀሳቅሳል። ጠቅላላ ሀብቱ 25.2 ቢሊዮን ብር መድረሱ በመድረኩ የተጠቆመ ሲሆን ሀብቱ ካለፈው ዓመት አንጻር የ5.9 ቢሊዮን ብር ጭማሪ ማሳየቱም ተገልጿል። ኮርፖሬቱ በእድገት ፍኖተ ካርታው ያስቀመጣቸውን ግቦች እውን ለማድረግ በአስቸጋሪ አገራዊና ዓለም አቀፋዊ ሁኔታ ውስጥ ሆኖም ውጤታማ የቢዝነስና ኢንቨስትመንት ስራዎችን እያካሄደ ውጤትም እያስመዘገበ ነው። ባለፉት ዓመታት በተለይም እንደ አውሮፓ አቆጣጠር ከ2020 ጀምሮ ኮቪድ፣ የሰሜኑ ጦርነት፣ አሁንም በክልላችን ያለው የጸጥታ ችግርና በአፍሪካ ቀንድ ካለው ጂኦፖለቲክስ አንጻር ለፋብሪካዎቻችን ጥሬ ዕቃ በማቅረብና በኤክስፖርት ስራችን ላይ ያጋጠመንን የአቅርቦት ሰንሰለት መቆራረጥ ሳይበግረን ኩባንያዎቻችን ውጤታማና ትርፋማ ሆነዋል። ኮርፖሬቱ ከዚህ የተሻለ ስራ እንዲሰራና የሚያበረክተው ኢኮኖሚያዊ አስተዋጽኦ እንዲያድግ መስራት እንደሚገባም የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናግረዋል። ንጋት ኮርፖሬት በማኑፋክቸሪንግ ላይ በዋነኛነት ደግሞ በአግሮ ፕሮሰሲንግ ላይ እንዲያተኩር እንደ ክልል መንግስት ፍላጎታችን መሆኑን መግለጽ እፈልጋለሁ። ለተግባራዊነቱ አስፈላጊ ኢንቨስትመንት መሬት እንዲያገኝና የክልሉ መስተዳድርም በቁርጠኝነት እንደሚሰራ ጭምር ለማረጋገጥ እፈልጋለሁ። እሴት የተጨመረላቸው የኤክስፖርት ምርቶችን በማሳደግ በተለይም ደግሞ ወደ ውጭ የሚወጡ ምርቶችን በማሳደግ ወደ ሀገር ውስጥ የሚገቡ ምርቶችን ደግሞ በመተካት በኩል አይነተኛ ሚና መጫወት ይኖርበታል። በሂደቱም የውጭ ምንዛሬ ጫናን ማስቀረትና እንደዚሁም ደግሞ በዚህ ረገድ ያለውን ክፍተት ተደራሽ በማድረግና ግብርናችንን ለማዛመን ግዙፍ የግብርና ኢንዱስትሪዎችን፣ ማሽነሪዎችን ጭምር በመገጣጠም ሊሆን ይችላል፣ በማምረትም ሊሆን ይችላል መስራት ይኖርበታል። ንጋት ኮርፖሬት በመጪዎቹ ዓመታት የተጣራ ሀብቱን 28.4 ቢሊዮን ብር ለማድረስ የኩባንያዎቹን ቁጥር ለማሳደግና የስራ ዕድልን ለመጨመር እየሰራ መሆኑን አስታውቋል። ተመልካቾቻችን አሁን ደግሞ የምናልፈው ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ128 ብር ከ35 ሳንቲም እየገዛ በ130 ብር ከ92 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ።